ሰበር መረጃን እነሆኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወቅታዊ መረጃ ልንገራችሁ። በአሜሪካ እስራኤልና ኢራን መካከል የካቲት 21 ቀን ፌብሩዋሪ 28 የጀመረው መጠነ ሰፊ ጦርነት ዛሬ ስድስተኛ ቀኑን ይዟል። ግጭቱ ቀጠናዊ ይዘትን የበለጠ በማስፋት በመላው መካከለኛ ምስራቅ ውጥረትና የሰብአዊ ቀውስን እየፈጠረ ይገኛል። አዳዲስ መረጃዎችን እንደሚከተለው አቅርቤላችኋለሁ። የጦርነት ወቅታዊ ሁኔታና የደረሰ ጉዳት። ጦርነቱ አምስተኛ ቀኑን አጠናቆ ወደ ስድስተኛ ቀን ሲሸጋገር የደረሰው ጉዳትና የአገሪቱ ተሳትፎ እንደሚከተለው ተዘርዝሯል። የአሜሪካና እስራኤል ዘመቻ። የአሜሪካና እስራኤል የጋራ ጥምረት በኢራን ወታደራዊ መሰረተ ልማቶች፣ የኒውክሌር ፕሮግራም ጣቢያዎችና የደህንነት ተቋማት ላይ ያነጣጠረ መጠነ ሰፊ የአየር ድብደባ እየቀጠለ ነው። በቴህራን የሚገኘው የጠቅላይ መሪው የጽህፈት ቤት ህንፃ በከፍተኛ ጉዳት ደርሶበታል። የኢራን አጸፋዊ እርምጃ። ኢራን በክልሉ በሚገኙ የአሜሪካ የጦር ስፍራዎችና የእስራኤል ኢላማዎች ላይ ሚሳኤልና ድሮን ጥቃቶችን መፈጸሟን ቀጥላለች። በተለይም በባህራን፣ ኳታር፣ ኩዌትና የተባበሩ አረብ ኤምሬትስ በሚገኙ የጋራ የጦር ስፍራዎች ላይ ጥቃት መፈጸሟ ተረጋግጧል። የሰዎች ህይወትን መጥፋት በተመለከተ በኢራን በደረሱ ጥቃቶች የሟቾች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን እስካሁን በአጠቃላይ በሺዎች የሚቆጠሩ ሰዎች ህይወታቸውን ማጣታቸው ተዘግቧል። በተለይም በደቡባዊ ኢራን በሚናብ ከተማ በአንድ ትምህርት ቤት ላይ በደረሰ ጥቃት የሞቱ ህጻናት ቁጥር የዓለምን ትኩረት ስቧል። የክልሉ ሀገራት ሁኔታና ተጽዕኗቸው። ሊባኖስ በእስራኤልና በህዝቦላ መካከል ያለው ግጭት ተባብሷል። ቤይሩትን ጨምሮ በደቡባዊ ሊባኖስ የሚሰነዘሩ የአየር ድብደባዎች ለከፍተኛ መፈናቀልና የሰብአዊ ቀውስ ምክንያት ሆኗል። የአየር ክልልና ጉዞ። የክልሉ ሀገራት የአየር ክልላቸውን ለፍትሃዊ በረራዎች መዘጋታቸውን የቀጠሉ ሲሆን ይህ የዓለም አቀፍ የበረራ መስመሮችና የነዳጅ አቅርቦትንም አውኳል። ዓለም አቀፍ ስጋት። በተለይም የነዳጅ ዋጋ በዓለም አቀፍ ገበያ ላይ ከፍተኛ መዋዠቅ እየታየበት ሲሆን የኢኮኖሚ ባለሙያዎች ጦርነቱ በዓለም አቀፍ ኢኮኖሚ ላይ የሚያሳድረውን ተጽዕኖ አስጊ መሆኑን በማስጠንቀቅ ላይ ይገኛሉ። ከዚህ ጋር በተያያዘ የጦርነቱ መዘዝ ወደ አዘርባይጃን መድረሱን ተረጋግጧል። መጋቢት 5 ቀን 2018 ማለት ነው። ኢራን በጀመረችው ተከታታይ ጥቃት ሁለት ድሮኖች ወደ አዘርባይጃን ግዛት አቅንተው አንደኛው ናኪቻቫን ዓለም አቀፍ አውሮፕላን ማረፊያ ተርሚናል ላይ ሲያርፍ፣ ሁለተኛው ደግሞ በሸከርማንድ መንደር በሚገኝ ትምህርት ቤት አጠገብ ወድቋል። ይህ ጥቃት በሰው ህይወት ላይ ጉዳት ባያደርስም በኤርፖርቱ ላይ ግን ከፍተኛ የንብረት ውድመት አድርሷል ማለት ነው። ሁለት ሰዎችንም በከባድ ቁስል እንዲጠቁ አድርጓል። አዘርባይጃን ጥቃቱን የሽብር ተግባር በማለት በጥብቅ ያወገዘች ሲሆን ኢራን በበኩሏ ድርጊቱን አስተባብራለች። ይህ ክስተት ጦርነቱ ወደ አዘርባይጃንና ወደ ቀጠናዊ ሀገራት መዛመቱን በማሳየት በኔቶ አባላትና በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋትን ፈጥሮ ዓለም አቀፍ ማህበረሰብ ምላሽ የተባበሩት መንግስታት ተዋጊ ወገኖች ወዲያውኑ የተኩስ አቁም እንዲያደርጉና